ሰላም ሰላም፣ ውድና የተከበራችሁ የሄርሚ ግሪስ ተከታታዮች በሙሉ እንደምናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። በያላችሁበት ቦታ የእግዚአብሔር ሰላምታ ብዝት ይበልላችሁ። የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? ዛሬም ደግሞ በአዲስ ቪዲዮ ተከስተናል ማለት ነው። እንደምን ቆያችሁ? ቆይታ እንዴት ነበረ እናንተ ጋር? እኔ ጋር ሰላም ነው። እኔ ጋር አሪፍ ነው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ይላችኋለሁ። የኔ ውድ ቤተሰብ ሰፖርት አድርጉኝ ይላችኋለሁ። ሰዓት እንዲሞላልኝ አግዙኝ ሁሌ እንደምላችሁ እና ስለተከታተላችሁ ደግሞ አመሰግናችኋለሁ፣ ይወዳችኋለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። እሱም ደግሞ አብርሽ እንደምታዩት ሆስፒታል ገብቶ ነበር። ከሆስፒታል የተሰማ እንግዲህ አስደንጋጭ ክስተት ማለት ነው። እነሱ ሩታና ኤፍሬም ሰላም ነው ምንም አልሆነም እያሉ ልጁ ግን በውስጡ ተጎድቷል እና ሶፊም የሚለቁት ቪዲዮ እያያችሁ ነው ብዬ አስባለሁ። ማለት ድግምት እንደተደረገበት እዛ ላይ እየተወራ ስለሆነ ጠንቋዩ እና ቶዬ ጋር ስለሆነ ያለው እዛ ያለውን ነገር እያወራ ነው፣ እየተናገረ ነው ማለት ነው። ማን እንዳደረገበት ለምን እንዳደረጉበት ደግሞ መስተፋቀራ ከመስተፋቀራም አልፎ ደግሞ የሚያሳብድም ጭምር እንደተደረገበት ጠንቋዩ ተናግረዋል ማለት ነው። እሱንም ቪዲዮ ቀጣይ ይዤላችሁ እመጣለሁ። አሁን ወደዚህ መለስና ወደና አብርሽ የራሱን ስቶ ሆስፒታል እንደገባ ታውቃላችሁ። በየቀኑ ቪዲዮ መልቀቅ አይመቸኝም። እኔ አንደኛው ኢንተርኔት የለም እኔ ጋ ቪዲዮ ረጅም ቪዲዮ አፕሎድ አያደርግልኝም እና አጭር ቪዲዮ ብቻ ነው መልቀቅ የሚችለው ማለት ነው። ለዛ ነው እኔ ቶሎ ብዬ ማምጣት የማልችለው። ሁለተኛ ነገር በስራም ቢዚ ሁኜ ነው። ይቅርታ እላችኋለሁ የኔ ውዶች። እንደ ቪዲዮ እንዳያችሁት ነው ሁሉም ነገር ማለት ነው። ሁሉም ነገር በሚዲያ እየተለቀቀ ነው እና ኤፍሬም እና ሩታ ምን አይነት ሪያክሽን እንዳሳዩ እንደሆነ እያያችሁ ነው። የነሱ ነገር ማለት ነው። የነሱ ነገር ተወርቶም አያልቅም። እዛች ጋር በጣም ብዙ ሰው እየተጨነቀ ነው። ብዙዬ እየተጨነቀች ነው። ዴቭ እንዲሁም ዳኒ፣ ሄርሚ በተለይ እየተጨነቀች ነው። ማለት እነሱ ለምንድን ነው እንደዚህ የሚሆኑት? ልጁ ታሞ እያዩት ለምንድን ነው ደህና ነው የሚሉት? የሆነ የሚያውቁት ነገር አለ። ለዛ ነው እንዳይነቃባቸው ስለፈለጉ ነው ይመስለኛል፣ እኔ እንዳሰብኩት ከሆነ ማለት ነው። ለዚህ ውጭ ለምን ይባላልሽ? ለዚህ ውጭ ለምንድን ነው የሚባለው? እናንተ ስታስቡት አብርሽና ሩታ እንደዛ የሚሆኑት የሚንገበገቡት እኮ እንዳይታወቅባቸው ነው። እንግዲህ ይቆያል እንጂ እውነቱ መውጣቱ አይቀርም። በቅርቡ ደግሞ ሁሉም ነገር ፍርጥርጥ ብሎ ነው የሚወጣው። ብቻ ጠብቁ። የማይታመን ነገር በቅርቡ ትሰማላችሁ ማለት ነው። እውነቴን ነው የምላችሁ። ሶፊና ቶያ እየሰሩ ያሉት ነገር በጣም ለአብርሽ አስፈላጊ የሆነ ማለት ነው እና ለእነሱም ዱአና ጸሎት አርጉላቸው ነው የሚላችሁ የኔ ውዶች። እንዳያችሁት ነው ሁሉንም ነገር በሚዲያ እየተለቀቀ ነው። አንድ ቪዲዮ አይቼ ነበር ዛሬ። እሱን ቪዲዮ አመጣላችኋለሁ ማለት ነው። በቀጣይ አብርሽ ላይ ድግምት ያሰራበት ሩታ ናት። ሩታና ኤፍሬም እንደሆኑ ተናገሩ ማለት ነው። እዛ ጋር ይሄ ደግሞ የድብቁ ካሜራ ምስጢር ነው። የድብቁ ካሜራ ምስጢር ማለት ነው።
ወይኔ ጉዴ፣ ወይኔ ጉዴ። አብርሽ እኮ የራሱን ስቶ ወርቋል እኮ። እውነቴን ነው የምላቸው። በዚህ ከቀጠለ ማለት ነው ከአንድ ወር አይበልጥም ይሄ ልጅ አብዶ ማለት ነው። ጨርቁን ላዩ ላይ እየቀደደ መንገድ ላይ ሲሮጥ ይታየኛል። እንደዚሁ ማለት ነው። ሲያስበው በጣም ያስፈራኛል። እና እነሱ ምንም እጅ እየሰጡ አይደለም፣ ሩታና ኤፍሬም ማለት ነው። በቃ የሆነ ትልቅ ነገር አለ በእነሱ መሀል እንዳይታወቅባቸው የሚፈልጉት ትልቅ ነገር አለ። እውነቴን ነው የምላችሁ፣ በጣም ትልቅ ነገር አለ እንዳይታወቅባቸው የሚፈልጉት ማለት ነው። እና ለዛ ነው እንደዛ የሚንገባገቡት። እና እውነታ ደግሞ ይወጣል በቅርቡ። ሲጀመር እውነት እኮ ይቆያል እንጂ ማንኛውም ጊዜ ማለት ነው እውነት ተደብቆ አይቀርም። ይኸው ወላሂ ነው የምላችሁ፣ ምዬ ነው የምነግራችሁ። እውነታው ማለት ነው ተደብቆ አይቀርም። እውነታ ያለው ደግሞ እነ አብርሽና ሄርሚ ጋ ነው ያለው እውነታው። እነ ቡዝዬና እነ ዴቭ ጋ ነው ያለው እውነታው። እያያችሁ ነው። እነዛ ልጆች ደግሞ የሆነ የሰሩት ነገር አለ፣ የሰሩት ነገር አለ። ለዛ ያ ነገር እንዳይታወቅባቸው ነው እነሱ እንደዛ የሚሆኑት። እኔ የምለው ግን እኔ ለቡዝዬ አንድ መልእክት አለኝ። አረ ወንድማችሁን አድኑ። የእኛ ደግሞ እንደ ሚዲያ አብርሽ ማጣት አንፈልግም። እውነቴን ነው የምላቸው፣ እንደ ሚዲያ ማለት ነው አብርሽን ማጣት አንፈልግም በጭራሽ። ለምን ብትሉ ይሄ ልጅ ያስፈልገናል። ብዙ ነገር ከሱ ተምሬናል። ብዙ 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 ነገር ሰውን የሚረዳ ልጅ ነው። ለራሱም አልፎ ለቤተሰብ የሚሆን ልጅ ነው። ለቤተሰብም አልፎ ደግሞ ለአካባቢ ላለው ወጣቶች አራ የሆነ ልጅ ነው። የኛ አብርሽን እንፈልገዋለን። እባካችሁ አድኑልን። አረ ቡዜ ወደ ጸበል ውሰዱት። ይሄ እኮ መናፍስት ነው እንጂ ይሄ መንፈስ ነው እንጂ እኮ በሕክምና የሚሄድ ነገር እኮ አይደለም። ምን ሆናችሁ ነው? በእናታችሁ በእናታችሁ እኔ ልለምናችሁ በአላህ ይዣችኋለሁ። ይሄንን ቪዲዮ ማለት ነው ለነ ቡዜ እንዲያዩት ማለት ነው ሼር አርጉልኝ። እኔ እኮ ታግ እያረኩኝ እየሰራው ነው፣ ግን እነሱ እኔ እንጃ እኔ አላቅም። ብቻ ያዩት አዩት። እኔ አላቅም፣ የሚያውቀው ነገር የለም። ነገር ግን እንዲያዩት ይፈልጋለሁ። እኔ ማለት እምነታቸውስ ምንድን ነው? በምንድን ነው የሚያምኑት? እነሱ ሃይማኖታቸው ምንድን ነው? ኦርቶዶክስ ናቸው ወይስ ምንድን ነው የሚባለው? እነዚህ ጴንጤዎች ናቸው ወይስ ምንድን ናቸው? እኔ አልገባኝም። ለምንድን ነው ወደ ጸበል ወደ ቤተ ክርስቲያን የምታምኑበት ቦታ ለምንድን ነው የእምነት ቦታ ይዛችሁ ማትሄዱት? ይሄ እኮ መንፈስ ነው እንጂ መተት ነው እንጂ የተደረገበት እኮ ዝም ብሎ የሚሄድ በሕክምና የሚሄድ ነገር አይደለም። ይሄ በሽታ እኮ ሕክምና አያየውም እኮ እንደውም ይበዛበታል እንጂ። አሁን ራሱን ስቶ ሐኪም ቤት ከገባ በኋላ እንዴት እንደሆነ ፊቱን እዩት እስቲ በእናታችሁ። በጣም እኮ ነው የምደብረው። በጣም እኮ ነው የሚያስጠላው። እውነቴን ነው የምላችሁ፣ በጣም ያስጠላል እኮ። አረ እውነት በጣም ያዛዝናል። እኔ በጣም አዝኜዋለሁ በጣም። እናንተ ዝም ብላችሁ ከምታዩት እኮ ወደ ጸበል ቦታ ብትወስዱት እኮ ይሄ ልጅ ድንዋል እኮ። ያ ነገር ይበጠስለታል ማለት ነው። እንትን ያለበት ያሰሩበት ቦታ ማለት ነው ይከሽፋል። ይህ ጸበል እኮ ያከሽፋል አይደል እንዴ? አረ እባካችሁ ጸበል ውሰዱት። መልሳችሁ ደግሞ ለሩታና ለኤፍሬም መልሳችሁ አብርሃምን ካሰጣችሁት ይሄን ልጅ በህይወት ራሱ ህይወቱን ራሱ ታጣላችሁ። ተመልሳችሁ በህይወት አታገኙትም። አብርሽን ማለት ነው ቡዜ አንዴ ከእጅሽ ከወጣ ማለት ነው ያ ልጅ በህይወቱ ራሱ አታገኘውም። እውነቴን ነው የሚልሽ። እኔ ወንድምሽን አሁን ነው መዳን ያለብሽ። ውድ ቤተሰቦች እኔ እውነት በጣም ነው የተሰማኝን ነገር እኔ ተናግራለሁ። እናንተም መልካም እና ጥሩ ሀሳባችሁ ማለት ነው በኮሜንት አስቀምጡልኝ እላችኋለሁ። አጥፍቼም ከሆነ ደግሞ በጣም ይቅርታ ይጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ የኔ ውዶች። ባይ ባይ።